እዚህ ጋር ነው እኮ ፍራት አይደለም። አብራራውላ ጌታ የሚለውን አንደኛ ቆይ እንዳጠኝ ይውስ አይደለም በቃ በአንተ ይጀላል ሂድ ቆይ አንዴ አይ አይደለም። እዚህ ጌታ የሚለውን እንዳይፈታ ኢየሱስ ጌታ ተደረገ የሚለውን በቃ እዛ ጋር ስለከበደ ክርስቶስ ወደ የሚለው መጣ። ንገረኝ ስለ ክርስቶስ አልከኝ አብራራውልህ። ከዛ እስቲ ሌሎችን ነቢያት ክርስቶስ የተደረጉትን ይዘኝ ሂጅ ያልከኝ የትም አይደለም። ስለ ጌትነት እያወራ ነው። የኢየሱስ ጌትነት በመደረግ የመጣ ነው። እዚህ ላይ እግዚአብሔር ጌታም ክርስቶስም አደረገ ይላል። የሹመት ጌትነት ነው። አሁን ይሄንን ያላነበበ ሰው ስታገኝ ነው እንደዚህ ማድረግ ያለብህ። እኔ ተረድቼው ይሄ እንግዲህ ይህንን እናንተ የሰቀላችሁትን ለማን አለው ብዬ ስልህ መመለስ ያለብችን ፓርት ብቻ አይደለም። ለምሳሌ እኔ አንድ ቁርአን አንቀጽ አውጥቼ ይሄ ምንድን ነው የሚለው ግግም ጌታ ብለህ ልታደርግ አትችልም። ወገናችን ኢየሱስ ጌታ ተደርጓል አልተደረገም? ይኸው እንግዲህ ሂድና እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታ እንዲያደርግ አይደለም። አጭር ጥያቄ ኢየሱስ ጌታ ተደርጓል መለኮታዊ መስካር ነው። በቃ መለኮታዊ ጌትነት በመደረግ አይመጣም። ለማንኛውም ኢየሱስ ግን 13 ላይ ስጠቅስ ጌታን ብሎ ኢየሱስ ሲናገር በመደረግ በሹመት የመጣ ነው። በመደረግ የመጣ ጌትነትን ሌላ ማሳየት እንችላለን። ለኢየሱስ ብቻ አይደለም። ኦሪት ዘፍጥረት እሺ እንትና ዕብራውያን ሂድ ቆይ በመደረግ የሚመጣ ነገር ሹመት መሆኑን በዚሁ አያይዘህ መማር። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም በሉት ልጅ ዮሴፍ የሚለው ይሄ ነው፣ እግዚአብሔር በግብፅ ምድር ላይ ሁሉ ጌታ አደረገኛል። ዮሴፍ ራሱ እግዚአብሔር ጌታ አድርጎታል። ልክ ኢየሱስንም እግዚአብሔር ጌታ እንዳደረገው፣ ልክ ዮሴፍ ጌታ እንደተደረገው ነው ኢየሱስም ጌታ ያደረገው። ሁለቱንም ዮሴፍንም ኢየሱስን ማን ነው ጌታ ያደረጋቸው? እግዚአብሔር ነው ያደረጋቸው። ምን ማለት ነው ሲባል ሾማቸው ማለት ነው። ሌላ ነገር የለውም በአጭሩ ማለት ነው። ይሄን ይመስላል። እሺ ዕብራውያን አውጣልኝ 13:8 እና ኢየሱስ ጌታ ተደርጎ ምስቲል እየታገልክ ነው ማለት ነው። እና ችግር የለውም። አልሞት ባይ ተጋሪ ይባላል። ዕብራውያን ስንት ነፍስ ከማጥፋት ይሻላል 13:8 ኢየሱስን የሚያክል ህይወት የት ይገኛል ወንድም አለ ኢየሱስ። ኦኬ ኢየሱስ ነፍስ አያጠፋም እንዴ? አላጠፋም፣ አላየንም እስካሁን ማለት በነቢያት ልክ አንተ በነቢያት ከምትላቸው ይልቅ ላሳይክ ዕብራውያን 3 አውጣ 13:8 አይ ላሳይክ ምን ትላለህ? እሺ እንዳታወሩኝ። እሺ ኢየሱስ እግዚአብሔር ነበረ ወገናችን ድሮ ላይ። አሁን የጠየቅኩህን አውጣልኝ ዕብራውያን 8:13 አውጣልኝ። በትህትና እንዴት ህዝቡ ሲያስጨርስ በጭቅጭቅ ሳይሆን የምታወራውን በጭቅጭቅ ሳይሆን የትርክ ሳይሆን አሁን ለምሳሌ ላፊ ቃል ማውራት የለብህም። ላፊ ቃል ሳይሆን ማውራት የለብህም። ለእኛም ምድር ስጡን ረጅም ጊዜ ኢየሱስ ያድናል። ረጅም ጊዜ ቦክሲንግ አሁን እንዳትጠቀም ያሁኑን ቃል እሺ። ኢየሱስ አሁን ወደ ኢየሱስ ስለሚዞር ማጀመረው ማጨርሰው ነገር እንዳትጀምረው። አሁን ወደ ዕብራውያን ማጀምረውን ነገር ማጨርሰውን ነገር እንዳትጀምር እሺ። እሺ ዕብራውያን 13:8 እሺ 13:8 ከፈትኩልክ። ብቻዋን 13:8 ብቻዋን ታብራራልኛለህ። ብቻዋን ወደ ላይም ወደ ታችም አትወጣም። ምንድን ነው የሆነ እንትና ማንቁርት ላይ ታንቆ ያለ ነገር ነው። አይዋጣም። ቅድም እንዳስተማርከን ነው የሐዋርያት ሥራ 33 ቁጭ እንዳደረካ ይችኑ ቃል በቃል ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ሕያው ነው የሚለውን አውጣልኝ። ሕያው ነው የሚለው አንተ ይችም ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው ነው የሚለው እንጂ ሕያው ነው አይደለም የሚለው ያው ነው የሚለው ያው ነው። እሺ ይሄን እስኪ አብራራልኝ። አሁን እንትን ምን ያህል እንደማትሽ አታነብም አይደለም ግን እኔ አስነበብክ። እሺ ያው ነው ማለት አይለወጥም ማለት ነው። ሌላ ነገር አይደለም። የሚለወጥ አይደለም። ያው ነው ወይም ዘሴም ነው እንጂ ሕያው ነው አይደለም የሚለው። መጀመሪያ ስታነብ ንባብን አስተካክል። ሕያው ነው ብለን ያነበብከው ስህተት ነው። ያው ነው የሚለው ችግር የለም። ትርጉም አለ። መደበኛ ትርጉም ነው። ያው ነው ብለህ ስታነብና ሕያው ነው ብለህ ስታነብ ይለያያል። ኢየሱስ ለዘላለም ሕያው አይደለም። የሞተ ነገር ነው። ሞቶ ቢተውም የሚበሰብስ ነገር ነው። እንደዛ አምላክ ብቻ ነው ሕያው። እዚህ ቃላት ተነስቷል አልተነሳም ኢየሱስ በእናንተ በመጽሐፍ ቅዱስ እንዳይበሰብስ አምላክ አስነስቶታል። እንዳይበሰብስ ይላል ቃል በቃል ላሳይክ። ለምሳሌ ኢየሱስ ክርስቶስ በመጽሐፍ ቅዱስ ተሰቅሏል ብሎ ቁርአን ለምን አልሰቀሉትም አልገደሉትም አለ። የ600 ዓመት ልዩነት መጥቶ ለምን እንደዛ ሊል ይቻላል ታዲያ? አንተ ተሰቅሏል ብለህ ካመንክ ቁርአን ለምን እንደዛ ሊል ይቻላል? አሁን እኮ አንተ 100 ጥያቄ ትጠይቃለህ፣ 100ም ላይ የተሳሳትክ ነው የሚያልከው። ስለዚህ አንድ ባንድ ብንሄድባቸው አይሻልም? ምን ትላለህ? እኔ ፖይንት እየሰጠው ነው የሚሄደው።
ፖይንት እየሰጠው ይሄዳል። እያንዳንዱ ስህተት እንደሆነ እያሳየው የማያውቅ ሰው ሲኖር ታደነባበራለህ። ችግር የለውም። ኢየሱስ ጌታ መደረጉን እኮ አመንክ እኮ ምንም ሳንድ አንተ የምታውቀው ሰው ራሱ አመንክ። ያው በመደረግ መጣ። አሁን ወደዚህ መጣ። እዚህ ላይ ራሱ ያው ነው ብለህ ስታርፍ ያው ነው ልንገርህ፣ አይሁዶችና እናንተ ስለሚያመሳስላችሁ ነገር ስላለ ነው። ቆየ መበላታቸው ነው። ክርስቲያኖች ገጽ ላይ ነው እንዲህ ካፈናቸው ኢየሱስ ያድናል። አንዴ ቦክሲንግ እንደምናካስወረዱትን በፈጣሪ ስም አንዴ ለማን ነው አድሚን ግን የሚያስገባው? አንዴ ወርታቸው አወርዱት እና ይገባል። ትመለሳለህ ቦክሲንግ ትመለሳለህ። ሲያደናል ጨርስ። ተስፋ ቆርጧል። ጥቅሱን ከጠቀሰው በኋላ ተስፋ ቆርጦ ወዴት ማቴን ጠቅሰዋል። እዚህ ጋር ተመረን የምታልፈው ልክ እንደዛኛው። እሺ ወገናችን ዕብራውያን ምዕራፍ 13 ቁጥር 8 ብቻ ነው ወገናችን ቆርጦ ያነበበው። እዚህ ክፍል ላይ ኢየሱስ ክርስቶስ ትላንትና ዛሬም ለዘላለም ያው ነው ነው የሚለው። ያው ነው አይደለም የሚለው ያው ነው። ያ ማለት አይለወጥም ማለት ነው። ምን ነው ማንነቱ አይቀየርም። እዚህ ጋር ከታይ ቁጥር 7 ላይ ምን ይላል? የእግዚአብሔርን ቃል የተናገሯችሁ ዋነኞቹን አስቡ አለ። የድሮ ሰዎች የነገሯችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት መሰሏቸው። ለምን ሲባል በቃ ኢየሱስ ድሮ የተነገረው ነው። ሌላ አዲስ ነገር አይቀየርም። ያው ነው። ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ እያለ ነው። በቃ ምክንያቱም አንድ ኢየሱስ ተረጋጋ። በማን አይነት ትምህርት እየጠቀስከው እዚህ ጋር ኢየሱስን አምላክ ነው የሚል